የማርዳ ወንድም መጥቷል። የማርዳ ወንድም እዝራ? አንተ ነህ ልብሴን የጣልከው? ልጄ እንዴት ነው? አይ ማንን እንደምታናግር ነው ይመስል። ያ ደንባራ ደግሞ ማን አባቱ ስለሆነ ነው ስለሱ ማስበው? ማንም ከየትም መጥቶ ክፍሌን ሲነጥቀኝ እሺ ብለሽ ትቀበያለሽ እንዴ? ምን ነው አንበሳው ተሸነፍክ እንዴ? እጅህን አንሳ። ደግሞ ወንድ ነው። አሁን ይሄን ሲያደርግ ዝም ካልነው ነገ ደግሞ በህልውናችን ነው የሚመጣው። ይሄን ነው ማረገው። ግን እንዴት አድርገህ ሰርፕራይዝ ልታረጋት እንደሆነ አላወቅኩም። ለምን ወተን አናከብረን? ቤት ውስጥ እኮ በጣም ይደብራል። እና ምን ልታደርግ አሰብክ? ቆይ ግን ምን ልታደርግበት ነው? የሰጋችሁት ነገር አለ እንዴ? በኋላ ታየዋለሽ። ይልቅስ ቶሎ ቶሎ አዘጋጅ። አይደለም እርግጠኛ ለመሆን ያህል ነው። እጅህን አንሳ። አባቴ አይዞሽ። ዶክተር መድኃኒቱን በትክክል ከወሰደ ይደናል ብሎኛል። እሺ አንቺ ተመረመርሽ? አዎ። ለኔ አትጨነቅ። አንተ ብቻ ራስን አስታም። በቃ አንተ እዚህ እንኳን ሆነ ስለኔ ነው የምትጨነቀው? ዲና ተጠምጠሻል። እኔ ቤርሲ የማንንም እርዳታ አልፈልግም። እሺ ቤርሲ እኔን ገፍትሮ ገብቶ ከሷ ጋር እንዳወልድ ይቆማል። አፏ ውስጥ ሊገባ እኮ ምንም አልቀረው። ቆይ ግን ለምን ነው የተናደድኩት? የፈለገውን ማድረግ ይችላል እኮ። እኔ ምን አገባ? ደግሞ ቆሙ እንጂ ምንም አላደረጉ። ምንም ማለት አይደለም። ምን ሆነሃል? ደንባራ አንቺ አምሻል እንዴ? ደንባራ ያምሻል። ቆይ ልርዳሽ። ምን አይነቱ ደንባራ ነው ደግሞ ልርዳሽ ይላል እንዴ? ተደብቀሽ እያይሽ
እመቤት አንዴ ውጭ ትወሪልን። ምንድነው ዶክተር? የተፈጠረ ነገር አለ እንዴ? አይደለም፣ አቶ አብርሃም ተጨማሪ ምርመራ ላደርግለት ነው። እሺ፣ ግን ምንድነው ምርመራ በዛ? የሰጋችሁት ነገር አለ እንዴ? አይደለም፣ እርግጠኛ ለመሆን ያህል ነው። እሺ አብርሽ ይቅርታ፣ ጥርጣሬ ልክ ነበር። ሚስትር ጉዝ አይደለችም። አውቄው ነበር አብርሽና ምን አሰብክ? ዶክተር አይገርም? ዛሬ ጋብቻ አንቨርሰሪያችን ነበር። እንደዚህ አይነት ትዳር ያስቀናል አይደል? ምን ነው ዶክተር ቀናህ እንዴ? አብርሽ ምንም ነገር ስሜት የሆነ ባትወስን ደስ ይለኛል። ምናልባት ከፖዚቲቭ ኢንቴንሽን ሊሆን ይችላል። ለምን? ትዳራችንን ለማቆየት ካልወለድሽ ብላ የምታስጨንቃት አማቼ የለቻት። ሰሌ፣ ለማንኛውም በጣም ይቅርታ። ከሙያ ዲሲፕሊን ውጭ የሆነ ነገር አሰራው። አብርሽ አንተ እኮ ወንድሜ ነህ እንዴ? ለአንተ ከዚህ በላይ ባደርግልህም አይቆጨኝም። እሺ፣ አመሰግናለሁ ሰሌ። አንድ የመጨረሻ ነገር ላስቸግረህ። እንዴ ምን ሆነሃል አብርሽ? እኔ እኮ ጓደኛ ነኝ። የፈለግከውን ነገር ጠይቀኝ። እሺ፣ የምርመራ ውጤቱ ሶፍት ኮፒ ማግኘት እችላለሁ? ምን ችግር አለው? ስልክ ላይ ኮፒ አድርጌ እልክልሃለሁ። አመሰግናለሁ። ቆይ ግን ምን ልታደርግበት ነው? ጠቅልዬ በስጦታ መልክ እሰጣታለሁ። በመገናኛ ቤልቪ ሆቴል አጠገብ ላይ ከ2.7 ሚሊዮን ብር ሙሉ ክፍያ ጀምሮ የቤት ባለቤት እናድርጋችሁ መጥተናል። ድርጅታችን ቴምር ፕሮፐርቲስ ከስቱዲዮ እስከ ባለ 3 መኝታ አማራጭ ያላችሁ አፓርትመንቶችን 40% ከፍላችሁ 10% ቅናሽ ተደርጎላችሁ ቀሪውን 60% ቤቱን ከተረከባችሁ በኋላ የምትከፍሉበት አማራጭና 100% ከፍላችሁ 35% እውነተኛ ቅናሽ የምታገኙበትን እድል ቀድማችሁ ለምትመጡ 20 ደንበኞቻችን መልካም እድል አመቻችተንላችኋል። ከስቱዲዮ 32 ካሬ በ2.7 ሚሊዮን ብር፣ ባለ 1 መኝታ 60 ካሬ በ4.4 ሚሊዮን ብር፣ ባለ 2 መኝታ 90 ካሬ በ6.7 ሚሊዮን ብር፣ ባለ 3 መኝታ 112 ካሬ በ8.8 ሚሊዮን ብር ሙሉ ክፍያ እንዲሁም ከ800 ሺህ ብር ቅድመ ክፍያ ጀምሮ አማራጮችን አመቻችተናል። ይደውሉልን።
አይጥ ምንድነው የሁሉ ሰዓት? በሱ ነው እንደመታመም የተጀመረው? ቆይ ምንድነው የሚያካብዱት? እሱን ደግፍ ያመጣውበት ትከሻዬ ራሱ አልተረፈም። ዲና አዲስ የተፈጠረ ማላውቀው ነገር አለ? ቆይ ምንድን ነው? የኔ ፍቅር የማርዳ ወንድም መጥቷል። ምን? የማርዳ ወንድም? እንዴት? አላውቅም ማርኮ፣ ድንገት ነው የመጣው። ብታይ በጣም ጥጋበኛ ሰው ነው። ከአብርሃም ጋር ራሱ ችግር ሳይኖርበት አይቀርም። ከዛ ቀጥ ብሎ መጥቶ እዚህ ነው የምኖረው አላለም መሰለህ? አብርሃም ራሱ ለምን እንደፈራው አላውቅም። በአንዴ ነው እሺ ያለው እና በፊት አንተ ክፍል ነበር መሰለ የሚኖረው። አሁን ደግሞ ያንን ክፍል ይፈልገዋል። እኔ ግን ተቃውሚ ነበር። ያገገማ ምንም ሊሰማ አልቻለም። እና ከዚህ በኋላ እኔ ክፍል ሊኖር ነው? ያ ጀዝባ ልጁንም አድኝለት ከቤት ውጣ ሊለኝ ነው? አይ እንደዛም አይሆንም። እዚህ ነው የምትኖረው። ግን ምን? ልጁ አንተ ክፍል ስለሚኖር አንተ እንግዳ ክፍል ታርፋለህ። የምርሽ ነው ዲና? ይሄ እኮ ትልቅ ንቀት ነው። እንዴት እንደዚህ አይነት ውሳኔ ሲወስን ዝም ትያለሽ? ማንም ከየትም መጥቶ ክፍሌን ሲነጥቀኝ እሺ ብለሽ ትቀበያለሽ እንዴ? እሺ እኮ አላልኩትም ማርኮ። ያው አብርሃምን ታውቀው የለ? አላውቀውም። እኔ የማውቀው አብርሃም እንደፈለግሽ የምታረጊው የአንቺ አሻንጉሊት መሆኑን ብቻ ነው። ዲና ግን ታውቁሻል። አብርሃም ከቁጥጥርሽ እየወጣ ነው። እሱ ላይ ያለሽ አቅም ጠፍቷል። ለሱ ተራ ሴት ሆነሻል። አብርሃም አሁንም በቁጥጥር ስር ነው። አይደለም፣ በቁጥጥር ስር ስለሆነ ነው ከክፍሌ ስባረር ዝም ያለሽ። ማንም ገብቶበት የማያውቅ ተዘግቶ የኖረ ክፍል ውስጥ እንደገባ የተወሰነብኝ በቁጥጥር ስር ስለሆነ ነው። ማርኮ፣ የምትናገረውን ነገር እያሰብክ ተናገር። ዲና እኮ ነኝ። እንኳን አብርሃም አይደለም እኔ ነኝ ያለ ወንድ እንኳን ቀና ብሎ አያየኝም። እስኪ አስቢው። እሱ ነው ወይስ እኔ ነኝ እንግዳ ክፍል መሆን የነበረብኝ? አሁንም ለማርዳ ያለው ፍቅር አልጠፋም። አንቺን ሳይሆን እሷን ነው እንደሚስቱ እያየ ያለው። የምታወሪውን ነገር ግን ታምኝበታለሽ? ምንም አታመጣም ብሎ ስላሰበ እኮ ነው ይህን እያደረገ ያለው። እንግዳ ክፍል ለመግባት ከኔና ከሱ ማን ነበር የሚቀለው? አይሽ አሁንም ድረስ እኔ ለሱ ምንም የማታመጣ ተራ ሚስቱ ወንድም ነኝ። ስለዚህ የቀድሞ ሚስቱን ወንድም ከማሳዘን ይልቅ እኛን ተራዎቹ ማሳዘን ለሱ ይቀለዋል። ይልቅ አሁን ይህን መኩራራትሽን ተይና ሰውዬሽን ለመቆጣጠር ሞክሪ። ሚስቴ ሆነሽ ሳለ እሱ እንድታገቢ የፈቀድኩት እኮ እንደማንም ተራ ሰው እንግዳ ክፍል እንድገባ አይደለም። እሺ እኔ ፍቅር አሳምነዋለሁ፣ ግን ትንሽ ጊዜ ብቻ። ምንም ቀን የሚባል ነገር የለም። እኔ ከክፍሌ በፍጹም አልወጣም። ሊያውም ደግሞ እንግዳ ክፍል ልገባ። ይሄን በፍጹም አላረገው። ማርኮ፣ ለምንድን ነው ማትሰማኝ? ምን አለበት ለትንሽ ቀን እንግዳ ክፍል ብትረፍ? ማርኮ፣ አብርሃምን እኔ እንደምንም ብዬ አሳምነዋለሁ። ነገርኩሽ እኮ ዲና፣ እኔ ከክፍሌ ወዴትም አልወጣም። ከፈለግሽ አሁኑኑ አሳምኝ። እሺ፣ ለማንኛውም ስመጣ እንነጋገራለን። ምንም አይነት ግርግር እንዳፈጠር። ግን አሁን በመከራ ወደ ቤት እንደተመለስክ እንዳትረሳ፣ የባሰ ችግር እንዳታመጣብኝ። ዲና፣ ደነዝ አትሁኝ እንጂ አሁን ይህን ሲያደርግ ዝም ካልነው ነገ ደግሞ በህልውናችን ነው የሚመጣው እና ያኔም ዝም ልትይው ነው? ይህን ሞኝ ባልሽን ከለቀቅሽው አደገኛ ጭራቅ ነው የሚሆነው። የዛኔ ደግሞ መብላት የሚጀምረው ከኔና ካንቺ። ትሰሚኛለሽ? ነቃ በይ። እሱ ነው የሚያዋጣሽ። ገብቶኛል እኮ የኔ ፍቅር፣ ግን እባክህ ትንሽ ተረዳኝ። እሺ፣ አሁን ልብስ የት ነው ያለው? መቀየር አለብኝ። እኛ ክፍል ቁም ሳጥን ውስጥ ነው። በፌስታል አለልህ። በፌስታል? ጭራሽ በፌስታል ነው ያወጣሽው? ለምን? ምን ነው ያወጣልሃለሁ? እሱ ነው በፌስታል አውጥቶ ይወረወረልህ። ብታይ ንቀቱ እንዴት እንደሚያስጠላ። ነቂው ነው ያለኝ። ማለት አልገባኝም። ልብሴን እሱ ነው እንዲያወጣው? አዎ፣ ሊያውም በፌስታል እንደ ቆሻሻ አድርጎ ነው።
በስነ ስርዓት ቢሰጠኝ እኮ ጥሩ ነበር፣ ግን መሬት ላይ በንቀት ነው የወረወረው። እሺ መልሼ እደውልልሻለሁ። ማርኮ አንተ አንተ ነው ልብስ የሚጠልቀው? ለምንድን ነው ስልኩን የዘጋብኝ? ከዛ ጦሰኛ ጋር ሊጣላ ሄዶ ይሆን እንዴ? ወይኔ ጉዴ! ብቻ ሰው የሆነ ነገር እንዳያደርግ። ተመስገን። ቅድም ላይ የሰው እኮ ቆመ የምትሄድ አትመስልም ነበር። ተመስገን። ምን እያደረግሽ ነበር? ስልክ እያወራው ነበር። ለማርኮ ደውዬ ስነግረው ካልመጣው ብሎ አስቸግሮ በመከራ ነው እንዳትመጣ ብዬ አሳመንኩት። እሺ ወይዘሮ ዲና ምንም ስጋት አይግባሽ፣ በቂ መድኃኒት ሰጥቼዋለሁ። አንተ ደግሞ የሰጠውን መድኃኒት በአግባቡ ውሰድ። ሳሩ በልትቶ ለሁለት ሳምንት ከቆየብህ ግን ተመልሰና መድኃኒት ቀይርልሃለሁ። እሺ ዶክተር። ይቅርታ አቶ አብርሃም፣ ለወይዘሮ ዲና ሌላ ምርመራ አላደረግንላትም። የሳምባ በሽታ ምርመራ ነው ያደረግንላት። እናንተ ከፈለጋችሁ እዚሁ ምርመራ ማድረግ ትችላላችሁ። እሺ ዶክተር። ዶክተር ልጄ እንዴት ነው? ያንቺም የምርመራ ውጤት ደርሷል። ውጤቱ እንደሚያሳየው ምንም አይነት ስጋት የለውም። ግን ደግሞ ሳል፣ ትኩሳት፣ ሌላ አዲስ ነገር ካየሽ ደግሞ ተመልሳችሁ መታችሁ ምርመራ ማድረግ ትችላላችሁ። እንዴት ነው የልጅን የልብ ምት መስማት ትፈልጋለህ እንዴ? አይ ዶክተር፣ ሌላ ጊዜ መተን እመረመራለሁ አይሻልም አባቴ? ልክ ናት ዶክተር። ሌላ ጊዜ ብትመረመር ይሻላል እኮ። እሱም እንደዛ ነው ያለው። እንደዛ ይሻላል። እሺ እንደ ፍላጎታችሁ በሉ። መልካም ቀን። በጣም አመሰግናለሁ ዶክተር። በእውነት በጣም ጨንቆኝ ነበር። እድሜ ላንተ። ደግፌ ይዤ የገባሁትን ባሌን አቅፌ ልወጣ ነው። እሺ በቃ ላስቆማችሁ። ደህና ሁን። እና አባቴ አሁን እንዴት ነህ? ምንም አልልም። እንዴት ነው ልደግፍህ? አያስፈልግም። አሁንማ ፊትም ደህና ነው። ዲና ወይ አባቴ፣ ዛሬ እኮ አንቨርሰሪያችን ረሳሽው እንዴ? ወይኔ ከቅድም ጀምሮ እኮ ቅር ሲለኝ ምንድን ነው የረሳሁት እላለሁ። ለካ አንተን ውዱን ባሌን ያገኘሁበትን ቀን ረስቼ ነው። ለማንኛውም ጥሩ ፕሮግራም አዘጋጅተን በአሪፉ ነው የምናከብረው። በጣም አሪፍ ስጦታ አዘጋጅቼ ይልሻለሁ። የኔ አባት ልዩ ሆነ። በቃ ከአመት አመት አትቀየርማ። አንተን የመሰለ ባል ስለሰጠኝ በጣም እድለኛ ነኝ። እኔም በቃ ቦርሳዬን ላምጣና እንሄዳለን። መጣ።
እኔ ቤርሲ የማንንም እርዳታ አልፈልግም። እሺ ቤርሲ ቤርሲ ጥሩ ስም ነው፣ ግን በቀጥታ መናገር ትችይ ነበር። እኔ ዝራ እባላለሁ። እብድ አናገርሽኝ? አይ ከራሴ ጋር ነው። ስለማን እያሰብሽ ነው? ስለማን? ስለ እዝራ ነው? እዝራ እዝራ ነዋ ቅድም የጮሽበት። ያ ደንባራ ደግሞ ማን አባቱ ስለሆነ ነው ስለሱ ማስበው? ቆይ ምንድን ነው የተፈጠረው? ይኸውልሽ እኔ ከላይ እየመጣው ነበር፣ እሱ ከየት እየመጣ እንደሆነ አላወቅኩም። ድንገት እየወረድኩ እያለ ተጋጨን። ከዛ ገፍትሮ አልጣለኝም መሰለሽ? ይሄ ደንባራ ጭራሽ ገፍትሮ መጣሉ ሳያንሰው ይቅርታ ምናምን ሊለኝ ይሞክራል። የልቡን ካደረሰ በኋላ ነው ይቅርታ የሚለኝ? እኔ የልቡን ካደረሰ በኋላ ይቅርታ የሚጠይቅ ሰው በጣም ነው የሚያናደኝ። ቆይ ደስ ብሎሻል እንዴ? ለምን? እኔ እንጃ። ምናልባት ስለተጋጫችሁ፣ ስለገፈተረሽ፣ ይቅርታ ስለጠየቀሽ። ምን እያልሽ ነው? ለምንድን ነው ደስ የሚለኝ? እኔ እንጃ። ሁኔታሽ ግን ደስ ያለሽ ነው የምትመስዩ። ደግሞ ወንዳ ወንድ ነው። ልትመኪበት የምትችይ አይነት ወንድ ነው። በሱ ደስ ይብልሽ፣ ማንም አይፈርድብሽ። አንቺ በእኔ ቦታ ብትሆኚ ደስ ይልሽ ነበር? ማኔ? አዎ አንቺ። አይ ደስ አይለኝም። እኔ እንጃ። ሁኔታሽ ደስ የሚልሽ ነው የምትመስዩ። እኔ የምልሽ ቆይ ግን ማን ነው እሱ? እዝራ የማርዳ ማለቴ ቅድም የተዋወቅሽው የእሱ የሚስቱ ወንድም ነው። ከዚህ በፊት እዚህ ነበር የሚኖረው እና አሁንም እዚህ ለመኖር ነው ተመልሶ የመጣው። አሃ ገባኝ። እላይኛው ክፍል ነው የሚኖረው? እላይኛው ክፍል? ወይኔ ጉዴ! ማርኮን እኮ እዛ ነው ያለው። አንተ ነህ ልብሴን የጣልከው? የጣልከው? ኧረ እኔ ያልጣልኩት፣ በፌስታል አድርጌ ነው ለእህቴ የሰጠኋት። አታፍርም እንዴ? ማረግ ሳያንስ በፌስታል ነው የሰጠኋት ትላለህ? ምን የሚያሳፈር ነገር አለ? ማን እንደሆንኩ ስላላወቅክ ነው ብዬ አልፌሃለሁ። ማንም ብትሆን ይሄንን ነው ማረገው። ጀግናው የመረጥከው የተሳሳተ ሰው ነው። አንተም ማንም ብትሆን እኔ አይመለከተኝ። ክፍሌ ውስጥ የሌላ ሰው ልብስ እንዲቀመጥ አልፈልግም። አበቃ። ወይኔ ጉዴ! ምን አባቴ ላድርግ? ይሄ ጭራቃውን እዝራን እንዳይገለው እና ንቀት መሆኑ በፌስታል አውጥተህ የጣልከው? በሻንጣ እንዳስቀምጥልህ ነበር እንደፈለገው። አሁን ጀግና ነው እያልሻል ነበር እንዴ?
አሁን ደግሞ ምንም እንዳይሆን ትያለሽ? አንቺ ማርኮንን ስለማታውቂው ነው። ይገለዋል። ወይኔ ጉዴ ፈላ። ለማንኛውም አሁን እረፍት እፈልጋለሁ። ከክፍሌ በር ላይ ዞር በል። ካሁን በኋላ ይሄ ክፍል የኔ ክፍል ነው። የአሁኑን ስህተት ነው ብዬ አልፌያለሁ፣ እንዳይደገም። ቆይ ማንንም ተናገር ነው የመሰለህ? እጅህን አንሳ። አልሰማሁም። ትንሽ ጮክ በል። እጅህን አንሳ። ኧረ እባክህ አክተሩ፣ በቃ ተናደድክ ሲሉ ሰምተሃል? እጅህን አንሳ። ነግሬ ነበር። ከዚህ በኋላ የወንድ ልጅ ትከሻ ላይ በንቀት እጅህን አታርግ። ደግመህ እዚህ ክፍል እንዳትመጣ። በዛቻ ኃይልን አጨርስ። ይልቁንስ ሂድና ታከም። ምን አባታችሁ ተፈጠራችሁ? እርዳታ ያስፈልጋል? እገልሻለሁ። ይቅርታ፣ የሚያናድድ ነገር ተናገርኩ እንዴ? እኔ እርዳታ ካስፈለገ ብዬ እኮ ነው። አልፈልግም። የታውቂኛለሽ? ምንድነው? እሷም ጀግና እያጫወታት ነው እንዴ? እንድደግፍ ትፈልጋለህ ወንድሜ? ብርዜጂ ግን ዞሮ ጊዜ ሰይጣን ከዚህ በኋላ የወንድ ልጅ ትከሻ ላይ በንቀት እጅህን አታርግ። ደግመህ እዚህ ክፍል እንዳትመጣ። አባቴ ወይ ሊና፣ የት ነው ግን የምናከብረው? ቤታችን ነው ከቤተሰቦቻችን ጋር። እንዴ አባቴ፣ ለምን ወተን አናከብርም? ቤት ውስጥ እኮ በጣም ይደብራል። እኔ ደስታዬን ከቤተሰቦቼ ጋር ነው መካፈል የምፈልገው። የእኔ እንደሆንሽ ካላዩልኝ ምኑን አንቨርሰሪ ይሆናል? ይልቅስ የሚያስፈልጉሽ ነገሮች ካሉ ውጪ እናገዛሽ። ዛሬ እንደ ንግስት ደምቀሽ እንድትታይልኝ ነው የምፈልገው። አባቴ ግን ይህንን ነገር በጣም ያካበድኩ አልመሰለህም? ይካበድ እንጂ ዛሬ እኮ አንቺን ውዷን ባለቤቴን ያገኘሁበት ቀን ነው። እሺ እንዳልከው ይሆናል። በጣም አምሮብኝ ታገኘኛለህ። በኋላ ግን በድጋሚ ፍቅር ያዘኝ እንዳትል። ማርኮ እንዴት አደርክ? ደህና ነኝ ወንድሜ። እንዴት ነህ?
ማርኮ እጅ ምን ሆነ ነው? ምንም አይደል። ወለምታ ነው። ወለምታ? ወለምታ ነው። ስታሽው ይተወኛል። ማርኮ። አቤት ወንድሜ። ዛሬ እኔና የባለቤት አኒቨርሰሪያችን ነው። እቤት ሁላችንም እንደ ቤተሰብ ተሰብስበን ጥሩ ጊዜ እንድናሳልፍ ፈልጋለሁ። ታዲያ ምን ችግር አለው? እናሳልፋለን። በሉሽ ማርኮ። ወይ ወንድሜ። የባለቤቴ ማለቴ የቀድሞ ባለቤቴ ወንድም እዚህ አብሮን ይኖር ነበር። አሁን እዚህ ለመኖር ተመልሶ መጥቷል እና በፊት አብሮን ሲኖር አንተ ክፍል ነበር የሚኖረው። ስለዚህ የለመደውና የሚያውቀው ክፍል ቢኖር ይሻላል ብዬ አንተ ክፍል እንዲኖር አድርጌዋለሁ። ለአንተ የእንግዳ ክፍል ተስተካክሎልሃል። እዛ መኖር ትችላለህ። አረ አንተ ነህ እንደዛ እንዲኖር የፈለግከው? አዎ የሚያውቀው ክፍል ስለሆነ እዛ ቢኖር ይሻላል ብዬ ነው አይደል? ለነገሩ ሙሉ ታሪኩን አልነገረችኝም እንጂ ቀድሜ ሰምቼው ነበር። ለማንኛውም አስፈላጊ ከሆነ እኔ ሌላ ቦታ መኖር እችላለሁ። ማን ያውቃል፣ በፊት እንግዳ ክፍል ሊኖር የነበረ የቀድሞ ባለቤት ዘመድ ቢመጣስ? በሉ ደህና ዋሉ። ለአኒቨርሰሪያችሁ ደግሞ እንኳን አደረሳችሁ። አባቴ ወጣ ብዬ የምገዛዛው ነገር አለኝ እና ደግሞ በዛው ማርኮንን ሆስፒታል ወስደዋለሁ። ምን ሆነሃል? አንተ ወንበዴ ባዶ ቤት አስተኝተኛት ነው የጠፋኸው? እህቴ ወይ የሆነ ጥያቄ ልጠይቅሽ ነበር። ምንድነው እሱ? አንድን ሰውን ሳታውቂው አለ አይደል በአንድ እይታ አንድ ሰው ሳታውቀው ምን ጨርሶ በእናትህ ንገረኝ። በአንድ እይታ ምን? አይ ታዩ በቃ ላታስጨርሰኝ ነው እንዴ ጀመርከው? አይ ዝም ብዬ ነው ልብሽን ልሰቅረው ብዬ ነው የኔ ወረኛ። ኧረ እባክህ ሞኝህን ፈልግ እሺ። የምር ልትጠይቀኝ ነበር። ምንድነው ንገረኝ። መድኃኒትሽን ወሰድሽ? የሰራሁልሽ ቁርስ እንዴት ነበር? አሁን እሱን ተወው። ምን ልጠይቀኝ ነበር? በቃ ደህና ወይ? ምን ነው አንበሳው ተሸነፍክ እንዴ? ማ እኔ መቼም ነው ማልሸነፉ። ወይኔ በቃ አንበሳው ወንድሜ ሊሸነፍ ነው። ሲጀመር እኔ ነኝ ጥፋተኛው አንቺ ጋር መደወሌ። ደህና ወይ? ሰማማ ግን ቆይ እንዴት ናት? ቆንጆ ናት? ልዘጋው። እሺ እሺ ቆይ ቢያንስ ስሟን ንገረኛ። ቻው።
ምን ሆነ ነው? ምን ሆንኩ? ታውቀዋል ግን በጣም ተናደሃል እኮ። አልተናደድኩም። የኔ ፍቅር ማን ነው እንደዚህ ያናደደ? መቼም ምን ነኝ አይደለ? እንዴት መወጫ በአብርሃም ነው? እባክሽ ልቀቂኝ። አንቺ እየተፈጠረ ያለው ነገር ምንም እየገባሽ አይደለም። ሂጂና ከዛ ጀዝባ ባልሽ ጋር ተለፋደች። ደግሞ አንቨርሰሪ ልታከብሩ ነው። እንኳን ደስ አላችሁ። አንቺ በደስታ ባህር እየዋኘሽ ነው። እኔ ግን እየተናኩ እየተዋረድኩ ነው ያለሁት። ያሰናቅሽኝ ደግሞ አንቺ ነሽ። አንቺ ስላልተዘጋጀሁ ሆኖ እንጂ እኔ ማርኮን ማንም አይደፍረኝም ነበር። ማንም። ደግሞ ክብሬን እንዴት ብዬ እንደማስመልሰው ያውቃለሁ። ማርኮ ምንድን ነው የምትለው? ስለምን መደፈር ነው የምታወራው? ስለምንስ መናቅ ነው የምታወራው? ማርኮ ለምንድን ነው የሆንከውን ነገር ማትናገረው? ከዛ ምን ልታረጊ? በአንቺ ምክንያት መሳቂያ ሆኛለሁ። በአደባባይ መልሼ ካላሳኩበት እኔ ወንድ አይደለሁ። ለማንኛውም እኔን ተይኝና ለፕሮግራምሽ ብትዘጋጅ ነው የሚሻለው። ማርኮ ምን ሆነ ነው? ያሱ ጉዳይ ነው። እሺ ምን ሆኖ ነው? የራሱ ጉዳይ እንዴ? የሆነውን ነገር አይናገርም እንዴ? እሺ እኔ ስንቱ ቦታ ነው የምሆነው? ያ አንቨርሰሪ ምናምን ይላል። ይሄ ደግሞ የሆነውን ነገር ሳይናገር እንኳን ለምቦጩን ጥሎ ይሄዳል እንዴ? ቆይ እሽሩሩ ምለሰው አልበዛም እንዴ? ለካ ዕቃ እገዛለሁ ብዬ ነው የወጣሁት። ወንድሜ ለዚህ ሰውዬ ነው የሸጠኝ። ይሄኔ ከነሱ የባሰ ሰው ነው የሚሆነው። ክፍሌ ብሄድ ይሻለኛል። ሆስፒታል። ምን ነው አቢ አመመህ እንዴ? ቆይ ለምን አልቀሰቀስከኝም? እኔ እኮ አብሬ እሄድ ነበር። አላመመኝም። የዲናን የእርግዝና ውጤት ላረጋግጥ ነው የሄድኩት። ያ ሁሉ ደስታዬ ቅዠት መሆኑን አረጋግጬ መጣሁ። አብርሃም ግን ደህና ነህ? አላውቅም። እና ምን ልታደርግ አሰብክ? ቆንጆ ስጦታ ሰጣታለሁ። አቤ ምን ስጦታ? ዛሬ የተጋባንበት አንቨርሰሪያችን ነው። ቆንጆ ፕሮግራም አዘጋጅቼ በአሪፉ ሰርፕራይዝ አረጋታለሁ። ልዩ፣ አንቺ በቻልሽው አቅም ምግብ ትሰሪያለሽ። አሪፍ መሆን አለበት። እኔ ለፕሮግራሙ የሚሆነውን አንዳንድ ነገር ይዤ እመጣለሁ። በዛውም አንዳንድ ፕሪንት ማድረጋቸው ፋይሎች አሉ። አቢ ምግቡን መስራቱን እሰራለሁ፣ ግን እንዴት አድርገህ ሰርፕራይዝ ልታረጋት እንደሆነ አላወቅኩም። በኋላ ታየዋለሽ። ይልቅስ ቶሎ ቶሎ አዘጋጅ። እሺ አቢ፣ እንዳልክ ይሆናል።
እኔ አንዳንድ ነገሮችን ገዝቼ ልምጣ። ቆይ አብርሃም፣ እኔም አብሬ እሄዳለሁ። አንቺ ልዩን ብታግዣት አይሻልም? ለልዩ አዲሷ ልጅ ታግዛታለች። አንተን አጋዥ የሚያስፈልግህ። እሺ ነኝ እንሂድ። ቆይ ግን አቢ ምን ለማድረግ እያሰበ ነው? አብርሃም ግን እርግጠኛ ነህ ይህንን ነገር ማድረግ ትፈልጋለህ? በደንብ እርግጠኛ ነኝ። ከዛ ይልቅ ግን ስታወሩ ለመፍትሄ ቢሆን ጥሩ ነው። ምን አይነት መፍትሄ? ነገሮችን ወደ ጥሩ መንገድ የሚወስድ መፍትሄ። እንደ ፈታት እየመከርሽ ነው ዶክተር? ሰርፕራይዝ የኔ ፍቅር። ቆይ አንተ ለምንድን ነው በትዳራችን ጣልቃ ለመግባት የምትሞክረው? ከድሮ ሚስቱ ጋር ልታስማማው ፈልገህ ነው እንዴ? ዲና ምን ሆነሻል? እህቴ ብትፈልግ እሱ ሁለቴ አያመነታ። ይህ ሰውዬ ምን አስቦ ነው የርኩስ ልብስ የገዛልኝ? የእውነት ከልጁ ጋር ማክበር ፈልጎ ነው ወይስ ምን አስቦ ነው? ዛሬ ደስታዬ ቀን። ፍሬው ያማረ ዘር እንዲበዛለት አባት ደስ ይለዋል ልጅ ሲወለድለት። ለውዷ ባለቤቴ ውድ ስጦታ ለውዲቷ። በመገናኛ ቤልቪ ሆቴል አጠገብ ላይ ከ2.7 ሚሊዮን ብር ሙሉ ክፍያ ጀምሮ የቤት ባለቤት እናድርጋችሁ መጥተናል። ድርጅታችን ቴምር ፕሮፐርቲስ ከስቱዲዮ እስከ ባለ 3 መኝታ አማራጭ ያላችሁ አፓርትመንቶችን 40% ከፍላችሁ 10% ቅናሽ ተደርጎላችሁ ቀሪውን 60% ቤቱን ከተረከባችሁ በኋላ የምትከፍሉበት አማራጭና 100% ከፍላችሁ 35% እውነተኛ ቅናሽ የምታገኙበትን እድል ቀድማችሁ ለምትመጡ 20 ደንበኞቻችን መልካም እድል አመቻችተንላችኋል። ከስቱዲዮ 32 ካሬ በ2.7 ሚሊዮን ብር፣ ባለ 1 መኝታ 60 ካሬ በ4.4 ሚሊዮን ብር፣ ባለ 2 መኝታ 90 ካሬ በ6.7 ሚሊዮን ብር፣ ባለ 3 መኝታ 112 ካሬ በ8.8 ሚሊዮን ብር ሙሉ ክፍያ እንዲሁም ከ800 ሺህ ብር ቅድመ ክፍያ ጀምሮ አማራጮችን አመቻችተናል። ይደውሉልን።